ራቱን ይዛል። እኔ ደግሞ ቃስ በቀስ ማለት ነው ቃስ በቀስ ይሄ ኳስ የሚባል ነገር እንዳያይ ነው ማደርገው። ማለት ያው በእኔ ፍቅር ማሜ ትችያለሽ። ነገር ግን ትናንትና ቲክቶክ ስቶሪ ላይ ያደረገው ኤክስ የማይቻል ነገር ነው። ቅመምዬ በቃ አላረን ምንም ነገር ባጣ በሱ አገኘዋለሁ ብዬ ነው ማስበው። እንደ ጅማት ትመነምናለች፣ ትቀጥናለች እንጂ ትወጣለች ይላል ያገሬ ሰው። ከዚህ በኋላም በቃ ዝም ብዬ ልቀመጥ እና ሁሉንም ነገር ልቶ እንደዛ ነው ያሰብኩት። እውነቷ ጫፍ ላይ ስትደርሽ ነው የምትንቀጠቀጨው። እዩ ዝም ካልሽ ለምን ወጣሽ? ከመጀመሪያው ማለት ነው። አንቺ ምንም ምክር አልፈልግም። ማድረግ የምፈልገውን ነገር ነው ያውቃለሁ ራሴ። አንቺ ምክር ሰጥተሽ በጣም ይገርማል። ቪዲዮን የሰራሁት ማታ ነው፣ ጨለማ ነው። ይቅርታ እንግዲህ ምንም ማድረግ አልችልም ለቪዲዮ ጥራት። በጣም ይቅርታ ኦዲየንሶቼ፣ ቤተሰቦቼ። እንግዲህ የእዩ ወንድሞች ያም እየመጣ ይቸክሳል፣ ያም እየመጣ ግን እኮ የዛን ጊዜ እርጉዝ ሆና 9 ወር ሙሉ እንደዚህ ማድረግ አልነበረብሽም ብላችሁ በዛን ሰዓት ነበር መምከር ያለባችሁ፣ እንደ ወንድምም ቢሆንም ማለት ነው። ምንድን ነው ዛሬ እየመጣችሁ ችከሳ? አይደብራችሁም እንዴ? አይወደ ሃይሚና ብሩኬ ምን ላይ ነው ያሉት? እዩ እውነቷ ጫፍ ላይ ስትደርሽ ምን ነው ሸርተታሽ እንደ ተልባ ስፍር። እውነቷ ጫፍ ላይ እኮ ደርሰሻል እኮ አይደል እንዴ? እውነት ካለሽ አንቺ ምን አስደበቀሽ? በፊት እኮ ሽቅርቅር ስትይ ነበረ። የዲኤንኤ ምርመራ አይደርስም ብለሽ ነበር። 3 ወር አይደርስም አያልቅም ብለሽ ነበር። ይሄ ቀን የሚደርስ አልመሰለሽም ነበር እዩ? እንዲህ ልጅ ማስታወሻ አይነት ኦኬ፣ ማስታወሻሽ ነች። በጣም ጥሩ፣ መውለድሽ እኮ ጥሩ ነው። ግን ለምንድን ነው ካለማየሁ ልጅ ወለድኩ የምትይው? የተኛሽበትን ሰው አላወቅሽውም ነው? አልገባኝም። ከዛ ደግሞ ወንድም ተብዬዎቹ አሁን ነው እንዴ የምታሽቃብጡት? የእህትነታችሁ ጉዳት አሁን ነው እንዴ ተሰማችሁ? አስፈራርተዋል እንዲህ ለካ አስፈራራኸው። ወይኔ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። ከሚዲያ ጥፍት በይ ላላችሁኝ ደግሞ ኧረ ጠላቴ ጥፍት ይበል። ለምን ደግሞ ጠፋው? ሚዲያ ለሞላ ሚዲያ ስንት አላለን እንዴ ቅጡን ያጣ። ቴኔ ምን አደረግኩኝ? ይችን አንድ ጨለማ ቪዲዮ ቀርጬ ሀሳቤን ስለሰጠው ተው እንጂ እንተሳሰብ፣ እየተሳሰብን። ለማንኛውም የኔ ውድ ቤተሰቦች ዛሬ የመጣሁበት ስለ እዩ አንዳንድ ነገር ላወራ ነው የመጣሁት። ሃይማኖት ታደሰ እንግዲህ በእኔ ፍቅር እኔ ብሩኬን አርሴናልን አስተዋዋለሁ ብላናለች። እንጠብቃለን እንግዲህ ከአስተዎች ከቻለች መብቷ ነው፣ እንጠብቃለን። ቤተውላት ማለት ነው። ብሩኬ ግን አይተውም፣ ብሩክ አይተውም። ትናንት ስቶሪ ላይ ያደረጉን አይታችኋል አይደል? ወንድሙ ማንቸስተር ደጋፊ ነው። የወንድሙንም የሚፍታህንም የሐሰንንም ሐሰንም አንዳንድ ጊዜ የአርሴናል አንዳንድ ጊዜ የማንቸስተር ደጋፊ ነው መሰለኝ። ብቻ ግን ሁሉንም 0-0-0 ዋርኒንግ ሰጥቶ እሱን ብቻ ራይት አድርጎታል አርሴናል ማለት ነው። ስለዚህ ሃይሚ የሚቻል እንኳን አይመስለኝም። ግን እንደው የሆነ 100% የአርሴናል ፍቅር ካለው ወደ 50 ለማውረድ ሞክሬ። ይሄን ነው የምልሽ፣ ይሄን ነው የምመክርሽ ነገር ለሃይሚ ማለት ነው። ሌላው ትናንትና ፈታ ዘና ያለ ቪዲዮ ነበረ። በጣም ደስ ይል ነበረ። ተፍታታችሁበታል ሁላችሁም ማለት ነው። ነገር ግን እዩ መታለች ማለት ነው። እዩ እንግዲህ ስትመጣ ከዩ ብዙ ነገር ነበር የምንጠብቀው። ያው ከ3 ወር በኋላ የዲኤንኤ ምርመራ ተብለን ነበረ። ብዙ ጊዜ ኦዲየንስ ባሰበበት ቦታ አይመጣም ቪዲዮ። እኛ በምናስበው ቪዲዮ እኛ በምናስበው ልክ አይመጣም እና አንዳንድ ጊዜ ነገራቶች ይወዘጋግባሉ። ለምን ከእዩ ጋር ተገናኝቶ ብሩክ ስሙን እንዳላጸዳ አልገባንም፣ ለእኛም ማለት ነው። ብዙ ጊዜ በጣም ብዙ ሰው ጠብቆ ነበር። በጣም ብዙ ኦዲየንስ ጠብቆ ነበር። ግን ይሄ ማለት እኔ በራሴ ያሰብኩት አሁን ሁሉም አሁን እዩ እንዲያረገኝ እንዲሆነ ምናምን እያለች ትመጣለች አይደለ? እነዛ ደግሞ ወንድም ነኝ ባዮቹ እንደዚህ እያነሱ ርዕስ እያደረጉ ኢሹ እያደረጉ ሁሉም በየቤቱ ቪዲዮ ይሰራል። እኔ እንደዛ ነው የተረዳሁት። ስለዚህ ብሩኬ ደግሞ በእርግጥ ሃይሚ ልትረዳ ትችላለች፣ ቤተሰቦችም በዙሪያ ያሉ ሊረዱ ይችላሉ። ግን አይበለውና የሆነ ሰዓት የሆነ ችግር ቢፈጠር በፊትም እኮ እንዲህ ተብሎ ነበር ተለባብሶ ነው ያለፈው ብሎ ኦዲየንስ ቂም መያዙን አይተውም። ቂም ይዞ ምን ያመጣል ልትሉኝ ትችላላችሁ። ከዚህ ሁሉ እስካሁን ድረስ የመጡበትን ርዕስ ለህዝብ ማስተማርም ከሆነ የያዙት በቃ ትክክለኛ የእሷ ላይፍም ከሆነ ምክንያቱም ከሌላ ሰው ሆና ግን
ከሱ ነው የሆንኩት እያለችም ከሆነ እንደው የብሩክ እንዳልሆነ እኮ 100% ይሄ የሚያውቅ ያውቀዋል። ግን ደግሞ ብዙ ሰው ግልጽ ያልሆነለት ሰው አለ። ብዙ ሰው ስሙ በግልጽ የብሩክ አይደለም እንደዚህ እንደዚህ ነው ይሄ ቪዲዮ የተሰራው እንዲባል የሚፈልግ ሰው አለ። ይሄ ግልጽ ነው። በጣም ብዙ ቦታ ሜንሽን ተደርጎ ራሱ አይቻለሁ። እና ብሩክ ደግሞ ይሄን ነገር ግልጽ ለማድረግ ለምን ከዩ ጋር እንዳልተገናኘ አላቅም። አላገኝ ብያት ነው አልተሳካልኝም ምናምን አለ። ለምንድን ነው የማይሳካው? ለምን ይቻላል? ምን እሱ አሜሪካ ነው እንዲ ያለችው? ቡታጅራ እንዲ ያለችው? የትም ብሎ የት በጓደኞቹ ማግኘት ይችላል። ከነሚላ ያቋታል። ከነሚላ ጋር ቤስት ፍሬንድ ነው። ከነሚላ ያቋታል። ብቻ በዙሪያ ያሉ ጓደኞች ያውቁታል። ግን እኔ የተረዳሁት ሁሉም አንዳንዴ እንዲህ እየመጣ ኢሹ እያደረገ ቪዲዮ ለመስራት የተፈለገ ነገር ነው። እንደዛ ነው እኔ የተረዳሁት ጋይስ። እና ሁለተኛ ወደ ህይወታቸው እንዳትመጪ፣ ሁለተኛ እንደዚህ እንዳታረጊ እያላችኋት ኮመንት ስርም እያየሁኝ ነው። እና ቻናሏም ደግሞ ሪፖርት ተደርጓል፣ ተመቷል ቻናሏ። አንድ ሰው ደግሞ ሰርቶ ለመለወጥ ነው። በነገራችን ላይ ጥንካሬሽን ሳላደንቀው አላልፍም። ምክንያቱም ይሄ ሁሉ ነገር እየተባለች ዛሬም እዛው ላይ ናት። በማለቃቀስ ነው አሁንም የመጣችው ካራክተሯ። እና ልጅሽን ባታሟርችባት ነገ አይታወቅም። ዛሬ ላይ የራስሽም ከሆነች ሶኪ ያሳድግልሽ። ግን አንቺ ልጅ አለሽ ከብሩክ የሚል ሰው ማንም የሚያምን ሰው የለምም። ልናምንሽም አይቻልም በዚች ባጭር ጊዜ ውስጥ ማለት ነው። ብሩክ የራሱ የሆነ ባለትዳር ሆኖ የቆየ ሰው ነው። በቃ እስከ ዛሬ ምንም ነገር ይፋ አያድርግ፣ በሆነ ባልሆነው ግጭት ተፈጠረ። ከዛ ብሩክ ሌላ ሴት የሚያይ ወንድ አይደለም። ይሄ ግልጽ ነው ባጭሩ ማለት ነው። ላይፉን፣ ህይወቱን፣ ማንነቱን፣ አረማመዱን ራሱን ኮንትሮል ያደረገ ወንድ ቢኖር ከቡታጅራ ብሩኬ ነው። እያንዳንዱ እርምጃውን ማየት ትችላላችሁ። ይሄ ደግሞ ከፈጣሪ ስትመረቁ ነው። ገብቷችኋል አይደለ? እሱ አሁን ማንም ስለጀነጀነው ማንም ስላወራው ማንም ሰው ጋር ተለጣጥፎ የሚኖር ወንድ አይደለም። ሲሪየስ የሆነ ጥብርር ያለ ነው። በቃ ጥብርር ስላችሁ በእንደዚህ አይነት ቦታ የሰው ህይወት አያበላሽ፣ የራሱንም ስም አያበላሽ። ማንኛውንም ሰው በማንነቱ ያከብራል፣ ቦታ ይሰጣል። ለሴትም ለወንድም ክብር ባለበት ቦታ ይሰጣል። ግን ደግሞ እንደዚህ ክብርን የሚያረክስ ወንድ አይደለም ብሩክ። ማንም ሰው ይሄ ያወቀው ነው፣ ግልጽ ነው ይሄ። ሀይሚም እንኳን ከስንት ይሄው ከ2 ዓመት በኋላ ነው እንግዲህ ከእሷ ጋር ይፋ የሆነው። አስባችሁታል? ልጁ ስኬት ነበረው፣ ብሩክ አለማየሁ ስኬት ነበረው። እንደውንም ቲክቶክ ላይ አሁን እያወጣችሁት ነበር። ጆዬ ጋም አላዛር ጋማ ያወራውን ነገር እያወጣችሁት ነበረ። እቅድ ነበረው። ስለዚህ ይህን ሁሉ እቅዱን አሟልቶ የጠበቃት ሴት እያለች የፈለገ ነገር ብትጣላው ከእሷ ጋር የሚመቻችበትን መንገድ ያስተካክላል እንጂ በዛች ቅስፈት ውስጥ ሴት እቅፍ ውስጥ ሄዶ ይደበቃል ብሎ ያመነ ሰው ማንም ሰው የለም አሁንም ማለት ነው። ማንም ለምን ይታወቃል፣ እንደዚህ አይነት ሰው ይታወቃል። ስለዚህ አንቺ ከአሁን በኋላ ራሱ በሱ ዙሪያ የምትሰሪው ቪዲዮ ምንም አይነት ቫልዩ አይኖረውም። ያው የኛ ሀበሻ ማለት ነው ግርግር ይወዳል፣ ነገር ይወዳል፣ ነገር ማቀሳሰር። ጥሩ ቪዲዮ እኮ የሚሰራ ሰው አያዩም እኮ አያዩም። ግን እንደዚህ አይነት ነገር ሚስቴን ቀማኝ፣ ባሌን ቀማኝ፣ ባሌ እንዲያረኩት ሚስቴ እንዲሆነ የሚል ቪዲዮ ይታያል፣ ባይናር ይወጣል። እንደዛ ለመስራት ከፈለግሽ ስሪ። ግን ደግሞ ከህዝቡ ጋር አንቺን ሰላም የሚያደርግሽ ከህዝቡ ጋር አንቺን ጥሩ ነገር የሚያደርግሽ እኔና ብሩኬ የሰራነው ቪዲዮ ይሄ ቪዲዮ ነው፣ እንደዚህ እንደዚህ ነው ብላችሁ ብታስረዱ፣ ከዛ በኋላ የራስሽን ላይፍ ዩቱብ ቻናል ማለት የራሳችሁን ላይፋችሁን የምታሳዩበት ነው። ጀስት ዩቱብ ቻናል በጣም የሚወዷችሁ ቤተሰቦች ሲኖሩ እንኳን እናንተ ብቻችሁን ስትደሰቱ ቤተሰቦች እንዲህ ባረግላቸው፣ እነሱ ጋር ይሄን ቪዲዮ ባቀርበው ምን ይሆናል፣ እነሱ ጋር ይሄን ነገር ብናቀርበው በቃ ታስባላችሁ። ጀስት አሁን እኛ ሆን አረብ ሀገር ሆነን ቤተሰብ ጋር ሄደን ምናምን እንላለን አይደል? ስለዚህ ዩቱብ ቻናል ላይም አንድ ቪዲዮ ስትሰሩት ይሄ ለኦዲየንሶች ምን ያደርጋል፣ ኦዲየንሶች እኮ እንዲህ ብሎኛል ማሰባችሁ አይቀርም። ገብቷችኋል አይደለ? ስለዚህ አንቺም ከቤተሰቦች ጋር ከፋሚሊዎች ጋር 24 ነው 19 ቤተሰብ አለሽ። እኛ እንኳን እሱን ለማምጣት እኔ አሁን እሱን 24 ሰብስክራይብ ለማምጣት ኦልሞስት 2 ዓመት ሆኖኛል ከናብሩኬ ጋር 2 ዓመት ሆኖኛል። በ2 ዓመት ግን 24 ነው ያመጣሁት። አንቺን ከመጣሽ 2 ወር ነው 3 ወር። የኛ ህዝብ ማሽቃበጥ ይወዳል። ስላሽቃበጥሽ ብቻ እንደዛ መተሽ ጉዝ ነኝ ስላሽ
20 ምናምን ገብተሻል። ከዛ ደግሞ ባለፈ ጥሩ ነገር ደግሞ አድርገሽ ቢሆን ኖሮ በሀይሚና በብሩኬ መካከል የማያቆራረጥ ቪዲዮ ቢሆን የሰራሽው እስካሁን ድረስ 50 ትገቢያለሽ፣ 50 ታልፊያለሽ። እንደውም እንደዛ ነው። ስለዚህ ከህዝብሽ ጋር ተስማምተሽ ብትሰሪ ጥሩ ነገር። እኔ አሁን ስላልተስማማሁ አይደለም እኔ ሰብስክራይብ 24 የሆነው ያው በስራዬ ልክ ነው ሰው ሰብስክራይብ የሚያደርገኝ። አንድ ሰው ጋር ተገናኝታችሁ ከፌመስ ጋር ተገናኝታችሁ ስትሰሩና እኛ አንድ አይደለንም። ገብቷችኋል አይደለ? ግን እግዚአብሔር ይመስገን እየሰራን ነው። ነገ ደግሞ ጥሩ ደረጃ እንደርሳለን። ለማንም ተንኮል አስበን ለማንም መጥፎ ነገር ሰርተን አናውቅም። ገብቷችኋል? ያየነውን ነገር ግን እቅጭቅጯን ግልጽ ግልጿን እንናገራለን። ስንናገር የማይወድ ሰው አለ። ሁሉም ሰው ይወደኛል ብሎ ማሰብ የለም። በነገራችን ላይ ሁሉንም ሰው አታስደስቱም። የበቀደሟ ልጅ ምንድን ነው ያለችው? በኦሮምኛ የምታወራዋ ልጅ እንዴ ሰው እንዲህ አለኝ ብዬ አይደለም ራሴ ማጥፋት። ኧረ እንኳን አይደለም ሰው ሚዲያ ላይ እንዲህ ተባልኩ ብዬ ለምን የወለደችኝ እናቴ አትጠላኝም? እኔ ራሴን አላጠፋም። በሰዓቱ ያጠፋው ጥፋት ካለ ይቅርታ ጠይቃታለሁ። ይቅርታሽን አልቀበልም ግን አልፈልግም ካለችኝ በቃ አለቀ። ምንም ማድረግ አልችልም። ራሴን ግን አላጠፋም። ምክንያቱም ሁሉም ጊዜ የሚፈታው ነገር ነው። ጊዜ የሚፈታው ነገር ነው እና ራሷን አጠፋች ከሚዲያ በሚዲያ ላይ በሆነ ነገር በተባለችው ነገር ሲባል በጣም ነው የተገረምኩት። ለማን ብዬ ነው የማጠፋው? ምድር ላይ ያለው ደግሞ የተሰቃየሁትን ጭራሽ ደግሞ እዛም ሄጄ ስቃይ ሲኦል እሳት በጣም ነው የሚያሳፍረው። እና አንዳንዴ ሚዲያ ላይ ሀሳብ አስተያየት የምትሰጡትን ነገር ለራሳችሁ አውቁበት። እኔ ግን ቅንጣት ታህል እኔ በሚዲያ ወሬ በሚዲያ እንዲህ የተባልኩ ብዬ በፍጹም አላደርገውም። ስለዚህ እዩ ደግሞ ወደ ራስሽ ተመለሽ፣ ያለሽን ነገር አስተካኪ። እውነትን ሁሌ ደብቀሽ ውሸት ላይ አቸከሽ። ይበቃል እንዴ! አፈር አመግቤ ነው